ወገኖቼ ባካችሁ ሰይጣን ሀብታችሁን ይቀማችሁ፣ ጤናችሁን ይቀማችሁ፣ ኑሯችሁን ያበላሽባችሁ፣ ተስፋችሁን ግን እንዳይቀማችሁ ተጠንቀቁ። እግዚአብሔርን ሲያከብር ፍጥረታት አከበሩት፣ በእግዚአብሔር ላይ ሲያምጽ ደግሞ ፍጥረታት በአዳም ላይ አመጹበት። ሰው እንዲወዳችሁ ትፈልጋላችሁ? እግዚአብሔርን ውደዱት። ሰው እንዲያከብራችሁ ትፈልጋላችሁ? እግዚአብሔርን አክብሩት። ሰው ዝቅ ከፍ እንዲልላችሁ ከፈለጋችሁ ለእግዚአብሔር ተገዙ። ለውበታችን ለመደነቅ ምክንያት የሚሆነን ነገር እግዚአብሔር ሰጥቶን ግብራችን ግን እንዳይደነቅ አደረገው። ተስፋ ትልቅ ሀብት ነው። ተስፋ ነገን በእግዚአብሔር የምናይበት፣ ዛሬን ሳይሆን ነገን የምንመለከትበት፣ ሰይጣን አይናችን የሚሸፍንበት የጽልመት እጁ ተስፋ ማስቆረጥ ነው። ተረገመ መልከ መልካሟ ከመባል መሬት ላይ የምትንፏቀቅ ሰውነቷ የሚያበራ ግን ደምግባቷ ከንቱ የሆነ የሚታይ ውበት ሳይሆን የሚጠላ ግብር መርዛም ተባለች። ያ የፋሲካው በግ የኢየሱስ ክርስቶስ ምሳሌ ነው። አየህ ሞት በር እንዳይገባ በሩ ላይ የተደፋው ጉበኑ ላይና ታች ላይ የተደፋው የተረጨው ደም ሞት እንዳይመጣ ከለለው። በደልን፣ መጎስቆልን፣ ክብር ማጣትን መርዘኛው እባብ ይባላል አዳም። እጅግ መልከ መልካም ናት ካለ በኋላ እጅግም ተንኮለኛ ናት። እስኪ በሉ እጅግም በሉ ምንድነው? ተንኮለኛ ናት ግብሯ። አንበሳው ሄዶ ስም አውጣልኝ ይለዋል፣ አንበሳ ብሎ ይሰደዋል። ነብሩ ሄዶ ዘንዶ ሄዶ ሁሉም ፍጥረት ሁሉ ከአዳም እግር ስር ሄደው ስም አውጣልን ብለው ሲሰዱት የሚበሉት ብላን ጠጣን ሲሉት መርቆ ይሰዳቸዋል። አንበሳ ተሳባሪ ሆነ፣ ነብር ተፎናጫሪ ሆነ፣ ሌሎች ተራጋጭ ሆኑ፣ ግብራቸው ከፋ። ለእግዚአብሔር ስንታዘዝ ፍጥረት ይታዘዝልናል። ወደ ቤተ ክርስቲያን ስትመጡ እግዚአብሔር ክፉዎችን ከመንገድ ላይ አያጋጥማችሁ። አሜን በሉ በማርያም። ቤተ እግዚአብሔር ስትመጡ ያሳሟችሁ። ቄሶች እንዲህ ናቸው፣ አገልግሎቱ እንዲህ ነው፣ ረዲያጀ ቤተ ክርስቲያን ነበር ብለው ገና ሳትመጡ ስላለው ስለ ወንጌል ቃል ሳይሆን ስለ ጉረት የሚነግሯችሁ ሰይጣን የሆኑ ሰዎች አሉ። መንገድ ላይ የሚቀርቡ እባብ የነደፈው በሉ ሙሴ የሰራውን የናሱን እባብ ሲያይ ምን አለ? ዳነ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መርምሮ የሚያውቅ የሚያነግሰው ሳይኖር ንጉሥ ነው የነበረ፣ የሚያመሰግነው ሳይኖር ባህሪው የተመሰገነ የነበረ፣ ፍጥረትን ፈጥሮ በፍጥረቱ የተገለጠ፣ ፍጥረታትን አጥፋና አብቦ ለዘላለም የሚኖር አልፋና ኦሜጋ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። የአርያም ንግሥት የፍቅር እመቤት እናትነትን ከድንግልና አማላጅነትን ከራእይ አስተባብራ ያዘች የጸጋ መፍሰሻ የሁላችን ተስፋ ማምላክ ወላዲተ አምላክ እግዚአብሔር ባከበራት መጠን የከበረች የተመሰገነች ትሁን። ክቡር አባታችን መላከ ሰላም ባህሩ ሙሉዓለም የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ የዚህ መንጋ መንፈሳዊ እረኛ፣ ክቡር አባታችን ሊቀ ካህናት ዘካርያስ ቸኮል የሀገረ ስብከታችን የሰበካ ጉባኤ ማደራጃ ኃላፊ፣ ክቡራነ ወንጌል አባቶቼ፣ መጋቢ ሃይማኖት የኔታ ፍሬዎት፣ ሊቀ ሮያን የኔታ በጻ፣ መምህር ተፈጸመ ርቱ አንደበት ያላቸው በተለይ በሶሻል ሚዲያ በሰፊ አገልግሎትን የሚያገለግሉት ታላቁ መምህራችን መምህር ኤፍሬም፣ መምህራነ ወንጌል መምህራችን የቤተ ክርስቲያኑ ሰባኪ ወንጌል የቅኔ አዲሳቱ መምህር አይመረ፣ ስማችሁን ያልጠራዋችሁ አባቶቼ መምህራነ ወንጌል፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ ቅድም ያስተማሩን መምህራችን መምህር ኤርሚያስ የቤተ ክርስቲያኑ ጸሐፊ፣ ፊትና ኋላ የማረገው ሰዓቱን ስነሳ ሌሎች በጀርባ የምታዩዋቸው ዕውቀት፣ ስልጣን፣ ብዙ ነገርን ከሁላችን የሚበልጡን ያለውን አገልግሎት ከመባከን የተነሳ ነው። ብዙ ጊዜ ስቆም ጀርባ ላይ ያለው በተለይ ሰዓት ዘብዛባ ቢጤ ነኝና ስለሚጨንቅ ፈጠን እላለሁ። ምዕመናንና ምዕመናት በያው እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱን ከኛ ያላራቀ ምሕረተ ብዙ መማር የማይሰለቸው ይቅር ማለት የማይደክመው እኛ ከመበደል እርሱ ይቅር ከማለት ደክሞ የማያውቅ የኃጢአተኞችን ሞት የማይወደው እድሜ ለንስሐ እየሰጠ እናት በርህራሄ አባት በደግነት የገንዘብ ብዛት የስልጣን ከፍታ የማይሰጠው ውዱን
ስጦታ በየቀኑ የሚሰጠን ዕድሜ ነውና ዕድሜ ሰጥቶ ለዚህ ያደረሰን አምላከ ቅዱሳን ክብር ምስጋና ይድረሰው። እንኳን አደረሳችሁ። አትሰሙም? እንኳን አደረሳችሁ። ዛሬ ልዩ ቀን ነው። መምህራኑ በኋላ ታቦተ ሕጉ ላይ ያስተምሩናል፣ ያመሰጥሩልናል። ፍጥረት በልበ አምላክ ታስቦ የነበረው ፍጥረት የተገለጠበት መጋቢት 29 ማን በሉ እስኪ ማን 27 ሳይኖር 1 2 3 ሳይኖር ጌታ መጀመር ፈለገ። ከ29 ቁጥርን ጀመረ። ቁጥር ሳይኖር ከ29 ጀመረ። እሱ ሁሉ ይችላል። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ሰው ሆኖ የተዋሃደበት ድንግል ማርያም ሳይዘራባት ምድር አታበቅልም፣ ሳታገባ ሴት አትወልድም። ይኩነኒ በከመ ትቤለኒ ባለች ጊዜ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ የተዋሃደበት ቀን፣ ሙስና መቃብርን ድል አድርጎ የተነሳበት ቀን፣ ዳግም ዓለምን ሊያሳልፍ የሚመጣበት ቀን። ለዚህ ያደረሰን እግዚአብሔር ይክበር ይመስገን። መርዝ አልባው እባብ በሚል ርዕስ እንማራለን። እስኪ በሉ መርዝ አልባው እባብ ወይንም መርዝ የሌለው እባብ አለ እንዴ? አቤት ያማን ዲያብሎስ እያለ አለማወቅ መርዝ አልባው እባብ ክርስቶስ ነው። እንመጣበታለን። ቀኑ ከሦስቱ አካል አንዱ አካል እግዚአብሔር ወልድ ባለ ወልድ ብለን የምናከብረው ዛሬ ስለ ነገረ ክርስቶስ በአጭር ደቂቃ ውስጥ ከእውቀቴ ውስንነት ከአቅሜ ውስንነት እንጂ እጅግ የመጠቀ አባቶቻችን አየራትን ፈለከ ፈለካትን አልፎ ምስጢር ተገልጦላቸው እንደ ባህር ቢያመሰጥሩት ከአእምሮ በላይ ረቂቅ ከህሊና በላይ ምጡቅ የሆነው በነገረ ስጋዌ ውስጥ በክርስቶስ ሕይወት ውስጥ የተወሰነ እንማራለን። መርዝ የሌለው እባብ እስኪ በሉ በማርያም ምን አልኳችሁ? ማን እንደሆነ መጨረሻ ላይ ትሰማላችሁ። መርዝ የሌለው እባብ ስል ዲያብሎስ የሚል ሰው እየሰማው ነበር። ማን እንደሆነ መልሱን ትሰሙኛላችሁ። እንደ መነሻ የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ባለ ኃይለ ቃል ላይ እንነሳለን። እንግዲህ ይሄ ሳምንት ትናንትና እኔ እዚያ ወደ ምሕረት ነበር። በተወሰነ ቢሆን ታሪኩን እንደ አቅሜ ነካክቼዋለሁ። በሌሎች አጥቢያ ደግሞ መምህራን አመስጥረው እንዳስተማሯችሁ እርግጠኛ ነኝ። እስኪ ላንብበው መነሻውን። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ለቃሉ የአምላካችን ስም የከበረ የተመሰገነ ይሁን። መርዝ አልባው እባብ እስኪ በሉ። እባብ ባህሪዋ ተናዳፊ ነች። እባብ ባህሪ አካል ባለው ውስጥ የሚገለጥ ለረቂቅ አካል ለግዘፍ አካል ባህሪ ያለው አካል ሳይኖር ባህሪ የለም። ባህሪ የሚገለጠው በአካል ውስጥ ነው። እባብ በሚባለው ባህሪ ውስጥ ደግሞ መርዝ አለ። ምን አለ አልኳችሁ ምዕመናን? መርዝ አለ። አሁን ወደ ጥንተ ተፈጥሮ ይወሰደናል። እስኪ የተወሰንን በጥንተ ተፈጥሮ የነበረችው እባብ መጽሐፍ ቅዱሱ ስሟን የጠራ እንዲህ ስደነግጥ ፎቢያ ያለበት ሰው አለ። በተለይ ወደ ገጠሩ አካባቢ ስም አይጠሬ ይሉታል። እባብ ጉንዳል ሲያይ እባብ ላለ ማለት የሚደነግጥ ሰው ስለሚኖር እባብ ከማለት ይልቅ ስም አይጠሬ ወደሚል ይወስዱታል። በጥንተ ተፈጥሮ ውብ ሆኖ የተፈጠረ ፍጥረት እንደሆነ መጽሐፍ ቅዱስ ይነግረናል። በዘፍጥረት ላይ እባብ መልከ መልካም ነበረ ይላል። እስኪ በሉ ምን ነበረ? ማይናገር ሰው አይኖር። በማርያም ተናገሩ። ምን ነበረ? መልከ መልካም። እጅግ እኮ ነው የሚል መጽሐፍ ቅዱስ አድንቆታል። ከመልከ መልካሙ በላይ ግን ቀጠለና ሌላ መልኩን የሚያበላሽ የሚያጠለሽ አድናቆትን ከንቱ የሚያረግ ግብር ኖረው። እጅግም ተንኮለኛ ነው። አይገርምም? መልኩን የደበቀበት ግብሩ ነው። አይሁን እኮ ብዙ ሰው አለ መልኩ የሚያምር ግብሩ የከፋ ምን ዋጋ አለው? እጅግ ቆንጆ ነው ግን ክፋቱ የሚባሉ ሰዎች
ውበታቸው እንዳይገለጥ ግብራቸው የደበቀባቸው አድናቆትን ሳንጨርስ እጅግ እኮ መልካም ብለን ተናግረን ግን እኮ ብለን ምናመጣው አያችሁ ወገኖቼ፣ ለውበታችን ለመደነቅ ምክንያትም የሆነን ነገር እግዚአብሔር ሰጥቶን ግብራችን ግን እንዳይደነቅ አደረገው። እጅግ መልከ መልካም ናት ካለ በኋላ እጅግም ተንኮለኛ ናት። እስኪ በሉ እጅግም በሉ ምንድነው? ተንኮለኛ ናት ግብሯ። ተረግማ እንደሆነ መጽሐፍ ሰምታችኋል። እንግዲህ እኔ አሁን እዛ ጋር ገብቼ አልዘረዝርም፣ ታሪኩን አልተርክም። የመጀመሪያው ሰው አዳም ፍጥረታት በሙሉ የምድር ገዢ ነው። የምድር ገዢ ነበር አዳም። የምን ገዢ አልኳችሁ? እግዚአብሔርን አዳምን ይመስላል ስንል በገዢነቱ በመግዛት የጸጋ ገዢ በመሆን አዳምን ይመስላል። የጸጋ ገዢ በመሆን ገዢ እግዚአብሔር ነው ፈጥሮ የሚገዛ። በጸጋ የተፈጠረውን በመግዛት ደግሞ አዳም እግዚአብሔርን ይመስላል። ማንን ይመስላል? እግዚአብሔርን ይመስላል። ገዢ ስለነበረ አንበሳው ሄዶ ስም አውጣልኝ ይለዋል፣ አንበሳ ብሎ ይሰደዋል። ነብሩ ሄዶ ዘንዶ ሄዶ ሁሉም ፍጥረት ሁሉ ከአዳም እግር ስር ሄደው ስም አውጣልን ብለው ሲሰዱት የሚበሉት ብላን ጠጣን ሲሉት መርቆ ይሰዳቸዋል። ይኸውላችሁ ወገኖቼ ኃጢአትን ባደረገ ዕፀ በለስን በበላ ጊዜ ግን አዳም ከእግዚአብሔር ሲያምፅ ፍጥረታት በአዳም ላይ ያመፁ። ከልብ ስሙኝ፣ አዳም በእግዚአብሔር ላይ ሲያምፅ፣ እስኪ በሉ አዳም በማን ላይ ሲያምፅ? ፍጥረታት በማን ላይ ያመፁ? በአዳም ላይ ያመፁ። ለእግዚአብሔር ሲታዘዝ ፍጥረታት ታዘዙት። በእግዚአብሔር ላይ አልታዘዝ ሲል ፍጥረታት አመፀኛ ሆኑበት። እግዚአብሔርን ሲያከብር ፍጥረታት አከበሩት። በእግዚአብሔር ላይ ሲያምፅ ደግሞ ፍጥረታት በአዳም ላይ ያመፁበት። አንበሳ ተሳፋሪ ሆነ፣ ነብር ተፎናጫሪ ሆነ፣ ሌሎች ተራጋጭ ሆኑ፣ ግብራቸው ከፋ። ለእግዚአብሔር ስንታዘዝ ፍጥረት ይታዘዝልናል። ይኸውላችሁ ወገኖቼ ሰው እንዲወዳችሁ ትፈልጋላችሁ? እግዚአብሔርን ውደዱት። ሰው እንዲያከብራችሁ ትፈልጋላችሁ? እግዚአብሔርን አክብሩት። ሰው ዝቅ ከፍ እንዲልላችሁ ከፈለጋችሁ ለእግዚአብሔር ተገዙ። እግዚአብሔርን ስታከብሩት ወዳጅ አይደለም ጠላት ያከብርሃል። የመወደድን ስልጣን እግዚአብሔር ይሰጣል። ሞገስን እግዚአብሔር ይሰጣል። እርሱ አክብሮ ማያከብር ማን አለ? እርሱ ወዶ የሚጠላን ማን አለ? አይናቸው እያየ ከፍ አድርጎ ሲሾም እንደ ጮፍ እግር ስር ይረገጣሉ። እርሱን እንውደደው። ሰው ይወደናል ብለን ሸር ጉድ ብንል ነቅ እያወጣ ጭራ የሆነችውን ስተት እየፈለገ ጉርለት ያሳያል። እግዚአብሔር ሲያከብረን ግን ወዶ ሳይሆን ተገዶ ይወደናል። ሰው እንዲያከብራችሁ እግዚአብሔርን አክብሩት። ሰው እንዲወደን እርሱን እንውደደው፣ ለእርሱ እንታዘዝ። ይኸውልህ ቅዱሳን ለእግዚአብሔር ታዘዙ። እስኪ በሉ ቅዱሳን ለማን ታዘዙ? ፍጥረት በሙሉ ለቅዱሳን ታዘዘ። አቡነ ገብረ መንፈስ ቅዱስ ሲሄዱ 60 ናብስት ይላል አይደል? ነብርና አንበሳው የእግራቸውን ትቢያ እየላሰ እንደ ቤት እንስሳ ያገለግላቸው ነበር። እና አቡነ ሐራ ድንግል የማነ ብርሃን ይባላል ያነበራቸው የሚያዝዙት እነ ዘራብሩክ ረገረግ ውስጥ ረገረጉ ታዘዛቸው። እናንተ እስኪ ግሽ አባይ በሉ በማርያም። አዎ መጻፌን ግሽ አሉ። ካቶሊካውያን ወደ ጎንደር አስረው ሲወስዷቸው አደራ የሚሰጡት ሰው ሲያጡ መጽሐፎቻቸውን ለረገረጉ ሰጡ። ከ5 ዓመት እስር በኋላ መጡና መጽሐፌን ግሽልኝ አሉ። ምንን ግሽው? ሲገሳ ታውቃላችሁ አይደል? ግሽው አሏት። ወደ ላይ ሲገሳ ደቀ መዝሙራቸው አባ እይ እሳቸው ምን አሉ? ግሺ እስኪ በሉ በማርያም። እሳቸው ምን አሉ? ቀጥሎ ምን አለ ደቀ መዝሙራቸው? ሌላም ትርጉም እንዳለው አውቃለሁ። ግሺ አባይ ግሺ አባይ የሚለው የተሰጠ የመጀመሪያው ስም ጊዮን ነው በመጽሐፍ ቅዱስ የሚታወቀው። በሀገራችን ግሺ አባይ አባ እይ ተብሎ ረገረጉ ለአቡነ ገብረ መንፈስ ለአቡነ ዘራብሩክ ታዘዘ። አየ ማናቸው? በዘንዶ ጀርባ ላይ ተራራ ነው የወጡ። እስኪ ስማቸውን ጥሯቸው። አዎ እሳቸው ለእግዚአብሔር ታዘዙ። ነብሩ ይሄ ዘንዶ ተራራ የሚወጡበት መሰላል ሆናቸው። ይኸውልህ ለእግዚአብሔር ስንታዘዝ ፍጥረት ሁሉ ለኛ ይታዘዛል። ወደ ታሪኩን መልሳችሁ አዎ እባብ እንደሌሎች ፍጥረታት ወደ አዳም ዕዳ ስትሄድ ሰይጣን መንገድ ላይ ያገኛል። ወደ እግዚአብሔር ስትመጡ ወደ ገነት ምሳሌ ወደ ሆነችው ወደ ቤተ ክርስቲያን ስትመጡ እግዚአብሔር ክፉዎችን ከመንገድ ላይ አያጋጥማችሁ።
አሜን በሉ በማርያም። ቤተ እግዚአብሔር ስትመጡ የሚያሳሟችሁ ቄሶች እንዲህ ናቸው፣ አገልግሎቱ እንዲህ ነው፣ ረዲያ አጀ ቤተ ክርስቲያን ነበር ብለው ገና ሳትመጡ ስላለው ስለ ወንጌል ቃል ሳይሆን ስለ ጉድለት የሚነግሯችሁ ሰይጣን የሆኑ ሰዎች አሉ። መንገድ ላይ የሚቀድሙ ከተሰራው 99 ይልቅ አንድ ጉድለት የሚታያቸው እጀ ነበር ባለ እግዚአብሔር ግን እንዲሆነ ብለው ስተት የሚናገሩ እሱ ከሰይጣን አያንስም። ሰይጣን መንገድ ላይ ያገኛት ሴት ቅቤ ስትቀባ በሰውነቷ እንደሚሰርጽ በእባብ ላይ በገላዋ ሰርጾ ገባ፣ ግብሯ ከፈ፣ ለስተት ምክንያት ሆነች። ስለዚህ ተረገመች። ጊደር የምታክለው እንዳሉን አባቶቻችን በትርጓሜ እንደነገሩን በልቧ የምትሳብ ሆነች። ከቃሉ ጋር ናችሁ። ተረገመ መልከ መልካሟ ከመባል መሬት ላይ የምትንፏቀቅ ሰውነቷ የሚያበራ ግን ደምግባቷ ከንቱ የሆነ የሚታይ ውበት ሳይሆን የሚጠላ ግብር መርዛም ተባለች። አናት አናቷን የምትቀጠቀጥ ሆነች። ለብዙ ዘመን እንዲያኖረ ያ የእባብ አካሉ በመርዝ የሚገለጥባት ውበቷን የሸፈነ መርዛም ሆነች። እንዲህ ከመሆን እግዚአብሔር ይጠብቀን። ቆንጆ ናት ግን እኮ ተብሎ የሚመጣ ግብር ያለው አይደል? ስኳር ውስጥ ያለ መርዝ ማለት ከውበት ጀርባ ያለ ክፋት የተሞላ ማንነትን የደበቀ ክፋት የነበራት እባብ ናት። እባብን እንዲያልኳችሁ ባለ መርዛ አሁንም ማስተምራችሁ ግን መርዛ አልባው እባብን ነው። እንደምን ቆያችሁ? እባብ ሁሉ መርዝ አለው። እስኪ በሉ የእባብ አካል የሚታወቀው የሚገለጠው ባህሪው የሚገለጠው በመርዝ ነው። አሁን ግን የምነግራችሁ መርዝ የሌለው እባብ። እስኪ በሉ ርዕሳችን እሱ ነው። ማን ነው አልኳችሁ? መርዝ የሌለው እባብ። ይሄን ጌታ በብሉይ ኪዳን ምሳሌ እንደነበረ በአዲስ ኪዳን ራሱ ነው መድኃኔ ዓለም ክርስቶስ በዚህ ሳምንት ለምናከብረው ለኒቆዲሞስ ሲነግረው ምናይ ሙሴ በምድረ በዳ እባብን እንደሰቀለ። እስኪ በሉ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ማለት ልክ እንደዛ ማለት ነው። በምድረ በዳ ሙሴ እባብን ሰቀለ እንዲሁ ማን? አሁን ማለት ነው። ማን? ክርስቶስ። ልምጣላችሁ በዘውልቁ ዘውልቁ ማለት ቁጥር ማለት ነው። ኦሪት ዘውልቁ ከቁጥር የጎደለ እየሰማችሁ ነው ወገኖች። በዘውልቁ ምዕራፍ 21 ላይ እስኪ እንደ የተወሰነ የቁጥር መጽሐፍ ነው የቁጥር መጽሐፍ ነው። በዘውልቁ ምዕራፍ 21 ላይ ያለችውን ታሪክ ባጭር እንመልከት። እስራኤላውያን ከግብፅ የኖሩት ስንት ዓመት ነው? ስንት ዓመት ነው? 215 ዓመት ነው። እስኪ 215 በሉ። አጠቃላይ የሚባል 430 ዘመን ነው። የኖሩት ግን 215 ነው። ለአብርሃም እንዲህ አለው፣ ወደ ግብፅ የልጅ ልጆች ተሰደው ይሄዳሉ ተብሎ የተነገረበትን ዓመት ቆጥሮ ነው። እየሰማችሁ ነው? ለአብርሃም የልጅ ልጆቹ እንደሚሰደዱ ከተነገረበት ዘመን ጀምሮ ሲቆጠር 430 ይሆናል። ግብፅ ውስጥ ግን የተቀመጡ ስንት ዓመት ነው? 200 እየተገባባን እንድብዬ ነው 215 ዓመት ኖረዋል። ከዛ በኋላ ፈርዖን ስራ ሰርቷል። መነግራችሁ ላይ ነፃ እንዳይወጡ ጦርነት እንዳያነሱ ወንዶች እንዲገደሉ ወሰነ። 7 አዋላጆች ተመርጠው አንዲት ዕብራዊ ሴት ወንድ ልጅ ልትወልድ ስትል ማለት ምጥ ይዟት ምጧ ቀን ሲቀርብ ትጨነቃለች። እስራኤላዊ ሴት ጌታዬ ሆይ ይሄ 9 ወር ከማህፀን ያለውን ወንድ አታርገው። ምን አታርገው? ወንድ ከሆነስ ምን ይሆናል? አይኑ አያየ አዋላጆች ይገሉባታል። ወንድ አልባ ሆናለች ግብፅ። ስለዚህ በዛ ልክ ኑረዋል። እግዚአብሔር ደረሰ። ሰራ ሰርተዋል እኮ የሚገርማችሁ። ለምንድን ነው ወንድ ልጅ የሚገደለው? ጦርነት እንዳያነሳ፣ ለዘላለም ጡብ እንዲሰሩ ማለት ነው። ለዘላለም ጭቃ እንዲያሞቁ፣ ለዘላለም ባህሪያ እንዲሆኑ ስራ ተሰራ። ወገኖቼ ጠላቶቻችን እኮ ኢትዮጵያን ለማጥፋት ማርያምን እኛ ከወር አንድ ቀን መጥተን የንስሐ ልጆች እኮ አባታቸውን ስም የማያውቁ ስንት ክርስቲያን አለ መሰላችሁ? አይደለም ስለ ሃይማኖቱ ስለ ሌላ ልንደራጅ የእምነት ድርጅታቸው መካከል ጎራዴ ያሉ እንደዛው እንደተደራጁ ታውቃላችሁ። እኛን ሊያጠፉን ኢትዮጵያ ውስጥ እየኖሩ እሰማለሁ። መመናን ስሙ ይከልብ እሰማለሁ። የእምነት ድርጅታቸው ክርስቲያኖች ጦር ቢያነሱ እንጨፈጭፋለን ብለው አልናገረውም ቦታው። የእምነት ድርጅታቸው መካከል ጎራዴ አስገብተው ሾተል መዘው አንድ ቀን አሳታ እንደሚፈልጉልን ታውቃላችሁ? አታውቁም እንዴ? ሶሻል ሚዲያ ላይ በተለይ የምትጠቀሙ እንዴ
ሞት እኮ አውጀውልን ተዘጋጅተዋል፣ ኢትዮጵያን ለማጥፋት ቤተክርስቲያንን ለማጥፋት። እኛ እነሱ የሄዱትን ያክል አልሄድንም፣ ተኝተናል። ግን እግዚአብሔር የጠላትን እቅድ እያሸከፈ በሕይወት ያኖረናል። እየሰማችሁ ነው? አዎ ለዘላለም ባሪያ ሊያደርጉ ጠላቶች አቀዱ። እግዚአብሔር ግን ጊዜ አለውና በጊዜው ተገለጠ። ዳዊት እንዲህ አለ፣ ጊዜ ገቢር ለእግዚአብሔር። እስኪ በሉ እግዚአብሔር ስራን የሚሰራበት ጊዜ አለው። ወንዶች አትሰሙም? እስኪ በሉ እግዚአብሔር ስራን የሚሰራበት ምን አለው? አዎ ፈርዖን አቅደዋል፣ ለዘላለም ባሪያ ሊያደርጓቸው። እሱ የፈርዖን እቅድ ነው፣ የእግዚአብሔር እቅድ ደግሞ አለ። ሙሴን ከወገኖቹ ዕብራውያን 11:24 ላይ በታምኖ ሊቆ ሙሴ ሄደ ከመይቤልዎ ወልደ ወለተ ፈርዖን፣ ከፈርዖን ቤት አድጎ የፈርዖንን ምግብ እየበላ አድጎ በእምነት እምቢ ብሎ እንዲወጣ እግዚአብሔር አደረገው። ጠላቱን ከጉያው አሳድጎ በጠላትነት አስነሳ። 9 መቅሰፍትን ላከ። ስንት መቅሰፍት? እስኪ በማርያም በሉት። ስንት መቅሰፍት? 9 መቅሰፍት ለሙሴ ላከው። ባንኩም ታንኩም በዘንድሮ ቋንቋ ምንና ምኑ? ይህ ቋንቋ ምን ማለት ነው? እንግባባለን። ግን አንዳንድ ቋንቋ ተናግረናቸው ምን እናልፋለን? እስኪ ባንኩም ታንኩም በሉ ምን ማለት ነው? የገንዘቡን ኃይልም የስልጣን ኃይሉም ማለት ነው። ሁለቱ ናቸው ዓለምን የሚመሩ። እኒህ አሏት ሁሉ በእጁ በደጁ ነው ይሰው ሰራዊት ዘዋል እስራኤላውያን ተቆርቋሪ ያሉት ሴቶች ናቸው፣ ወንዶችም ሽማግሌ ናቸው። ነፃ የሚያወጣ የለም። እግዚአብሔር ግን ሙሴን የሚያግዝ 9 መቅሰፍት ላከ። ስንት መቅሰፍት? ወንዶች ተናገሩ በማርያም። ስንት መቅሰፍት? 9 መቅሰፍት። ኃይለኛውን ፈርዖንን ሊዋጋ እኮ ነው። ምን እንደላከ ታውቃላችሁ? አንደኛዋ ተባይ ናት። ስለምትገርመኝ ነው። እስኪ ተባይ ላከ በሉ በማርያም። የእግዚአብሔርን ታምር ንገሩኝ ሁላችሁ። ምን ላከ? አቤት ሰራዊት ያለውን ወታደር ያለውን ኃይል ያለውን ጠላት ሊዋጋ ሙሴን ያግዝ ዘንድ እግዚአብሔር ተባይን በግብፅ ላከ። ተባይ ማለት በአማርኛ ቅማል ማለት ነው። ሰው የሚንቀውን ሰው ቅማላም አይደል? አንተ ቅማላም ነው የምንለው ስንንቀው። አይ እግዚአብሔር ቅማልን ላካት በግብፅ። አይ እግዚአብሔር ሲጣላ እኮ ቅማል በጎራዴ አይመታም፣ በታንክ አይረሸንም። ምን ትለው የታባቱ ይምጣ። ፈርዖን የሚኳደድበት ቤተ መንግስትን ቅማል ሞላው። የሚበላው ቅማል፣ የሚተኛበት ቅማል። ከተማዋ በሙሉ በተባይ ተዋጠች። ኧረ ለቀኩኝ አለ። ክብር ምስጋና ለእስራኤል አምላክ። አመስግኑት በሞቴ። አየ እግዚአብሔር ኃይል አለኝ ብሎ የሚመካውን ኃይል በድካም የሚገልጥ እግዚአብሔር በከተማዋ ተባይ ልኳን ቀጠቀጠው። እንዲህ አድርጎ በ9 መቅሰፍት 10ኛ ሞተ በኩር ይባላል። እዚህ አልዘበዝብም። እስኪ ሞተ በኩር በሉ ሁላችሁ ሞተ በኩር በሉ። በነገራችሁ ላይ በኩርን ስጡኝ ያለ ጌታ ከዚህም ቀን ጀምሮ ነው። ሞተ በኩር ማለት ከሰውም ከእንስሳ የመጀመሪያ መሞት ማለት ነው። ጌታ ወደ ግብፅ ሞተ በኩርን ላከ። ያ የሞት መልአክ ወደ ቤት ሲገባ አይ ሞት እኮ ማምላክ ንጉሥ አይፈራ ነው። ቤተ መንግስት አይፈራ ሞት። ወደ ፈርዖን ቤት ሲገባ ወደ ድሃዎች ወደ እስራኤላውያን ቤት እንዳይገባ በሩን መቃኑን ጉበኑን ደም ቀቡት አለ። የፋሲካውን በግ ረዱና ቀቡት። የምኑን በግ በሉ በማርያም ተናገሩ። የምኑን በግ? ያ የፋሲካው በግ የኢየሱስ ክርስቶስ ምሳሌ ነው። አይ ሞት በር እንዳይገባ በሩ ላይ የተደፋው ጉበኑ ላይ እና ታች ላይ የተደፋው የተረጨው ደም ሞት እንዳይመጣ ከለለው። አይ እምነት ከኃይል ይበልጣል። ሞትን ያስቀራል ብሎ ማመን እንዴት ታላቅ ነገር ነው! ግብፃውያን ሞቱ፣ እስራኤላውያን ነፃ ወጡ። ስለዚህ ወደ ሀገራቸው የ40 ቀን ጉዞ እጠር አድርጌ ትምህርት ልጨርስ። እንደምን ቆያችሁ? ከግብፅ እስራኤል 40 ቀን ነው። ስንት አልኳችሁ? ሲወጡ ግን ባለማመን ወጡ። ሽማግሌዎች ብዙ ናቸው። ሴቶች ሕፃናት አዝለዋል። አሁን የኤዶምያስን ተራራ የቃዴስን በረሃ አቋርጠን እንዴት ሆነን ነው ምንገባ? ኧረ እንደው ዝም ብለን ነው ምድረ በዳ ላይ ነው ምንቀር ብለው ባለማመን ወጡ። ምን ባለማለት ወጡ? ባለማመን ከመውጣት እግዚአብሔር ይጠብቀን። እንዴት ሆነን ነው ምንደርሰው አትበሉም። አምላክን ክርስቲያን ምን ሆናለሁን መተው መቻል አለበት። እስኪ በሉ እምነታችን በሉ ምን እንሆናለን መቅረት መቻል አለበት። ምንድነው ያለ ራሱ መድኃኔ ዓለም ክርስቶስ ምን እበላለሁ ምን እጠጣለሁ አትበሉ። እስኪ በሉ ምን እንበላለሁ ምን እጠጣለሁ
አትበሉ። በማቴዎስ ወንጌል ምዕራፍ 6 ላይ ራሱ ነው የነገረን ቁጥር 25 ምን ሆናለሁ ነገር እግዚአብሔር ያውቃል። እስኪ እግዚአብሔር ያውቃል በሉ። እኔ ጋብቻ መስርትቻለሁ ምን የናሮረዋለሁ ልጅ እግዚአብሔር ያውቃል ማለት ትበሉ። ኑሯችሁን ካያችሁ ተስፋ ትቆርጣላችሁ። እግዚአብሔርን እዩት፣ ልባችሁ ይሞላል። ስንት ሸለቆ አዘልሎን ስንት ተራራ ወጡን ከመሬት አንስቶን እኮ እግዚአብሔር ከሰው ፊት አቁሞናል። ማርያም እስከዚህ ያደረሰን ነገ ማያሻገረን ምክንያት የለም። ምን እሆናለሁ ከማለት እግዚአብሔር ይጠብቀን። እስካሁን ኑረናል። ቅድም መምህር ኤርሚያስ ያስተምሩ ኑሮ ውድነቱን ነገሩን። እግዚአብሔር እኮ አስችሎናል አላስቻለን? በ4000 ብር ደሞዝ የሚኖር ሰው ደሞዙ አልተጨመረም። የዛሬ 2 ዓመት ኑሯል፣ አሁንም እየኖረ ነው። አይ መከራው ሲመጣ መከራውን ምንሸከምበት ትከሻ ሰጠን እንጂ እኮ ሁላችን እናብድ ነበር ማምላክ። ፈተናው ሲመጣ ፈተናውን ምንሸከምበት ትከሻውን እግዚአብሔር ሰጠን። ምን እሆናለሁ ከማለት እግዚአብሔር ይጠብቀን። ነገ ኢትዮጵያ ምን ትሆናለች እግዚአብሔር ያውቃል በሉ በማርያም ማን ያውቃል? እግዚአብሔር ያውቃል። የኛን ስንፍና አትመልከቱ። ገዳም ላይ ወድቀው ዳቤና ቋርፍ እየበሉ ኢታሪየም ሙስና ለሀገሪቱ ለኢትዮጵያ የሚሉ የርስት ሀገርሽን አትርሻት ድንግል ማርያም የሚሉ የኛን ስንፍናና ድክመት ሳትመለከቱ ኢትዮጵያና መከራ አታሳይኝ እመቤቴ የሚሉ አባቶች አሉ። ስለነሱ ብሎ ይምረናል እግዚአብሔር። የኢትዮጵያን ትንሣኤ ለሁላችን ያሳየን። በአለማመን ወጡ። ጉዟቸው የ40 ቀን ጉዞ 40 ዓመት ፈጀ። ወገኖቼ ሰማችሁኝ? ጉዟችሁን ባለማመን አትጀምሩት። ጸበል ስትሄዱ ባለማመን አትጀምሩት። ሞክሬው ልምጣ ይህ ጸበል አለ። አሁን ጸበል ሁሉ በዝና ሆኗል። አዲስ አበባ አካባቢ ሰምታችሁ ታውቃላችሁ? የዛሬ 2 ዓመት አካባቢ በተለይ ሶሻል ሚዲያ ብዙ ሰው ይሰማኛል። ማን ማርያም ነበረች ስሟ? አቤት አርቲስቶች ደን ተፈወስነን አሉ። ሁሉም ቃጥራ ማርያም ማለት ጀመረ። አሁን አለፈ መሰለኝ ሰው ዝና። አሁን ደግሞ ስውሩ አሁን ደግሞ ነገ ይሄዳል። አሁን እኔ ያልኳለሁ እግዚአብሔር ታምራቱን የሚገልጥበት ጊዜ የለም ማለት አይደለም። እኔ ገውነት ስትሄዱ አምኖ መሄድ። እስኪ አምኖ መሄድ በሉ። እርግጥ ቃል ኪዳን የተሰጠው ቦታ አለ። ድኝ እመጣለሁ እግዚአብሔር ከፈቀደ ድኝ እመጣለሁ። የተጠመቀ ሁሉ አይድንም። እንደምን ቆያችሁ? የተጠመቀ ሁሉ ምን አይልም። ጸሎትን በሶስት መንገድ እግዚአብሔር ስለሚመልስ ወዲያው የሚመለስለት መልስ አለ። እምቢ ብሎ የሚከለከል አለ። ሶስተኛው ደግሞ ጠብቅ ይላል ራሱ ጌታ በዮሐንስ ወንጌል ምዕራፍ 2 ላይ አዲ በጻ ጊዜ ገና ነው ሲል እናየዋለን። በጊዜው ስለሚሰራ እንደምን ቆያችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርት የፈጠን ብዬ ልንገራችሁ። የ40 ቀን ጉዞ ባለማመን ጀምረው 40 ዓመት ፈጀ። ስንት ፈጀ? ሽማግሌዎች እንዴት ነው የሚሄዱት? የቃዴስን በረሃ አቋርጠው የኤርትራን ባህር ተሻግለው እንዴት እንሄዳለን? ሲጠራጠሩት እግዚአብሔር አይወድም። እንድናምነው እግዚአብሔር ይርዳን። እስኪ አሜን በሉ። በጣም የምወደዋን ታሪክ ልንገራችሁ። አውደ ምሕረት ቁሜ እናገረዋለሁ። አላረዝመው። ገበሬው አሉ ክረምት ላይ ዘር ሲዘራ ዝናብ ቀረበት። መሬቱን ጎልጉሎ ዘር ሊዘራ ምን ቀረ? በምን ይዝራው? ሲጨነቅ አን ቅዱስ ወደ እግዚአብሔር ይሄዳሉ። ታሪኩን ስለምወደው ነው። ማርያም ያወቃችሁት ሰምታችሁታል፣ ያላወቃችሁት ደግሞ እንድታቁት እና ያ ጻድቅ ጌታዬ ሆይ ለእግዚአብሔር ንገረው፣ እኔ ሰነፍ ነኝ አልጸልይም፣ እኔ ደካማ ነኝ፣ አንተ ቅዱስ ነህ፣ ለእግዚአብሔር በጸሎት አሳስብልኝ፣ ዝናማትን ይልክልኝ ዘንድ ወደ እግዚአብሔር ጸልይልኝ አለ። ወደ ማን ጸልይልኝ? አሁን ያ ጻድቅ ሄደና እግዚአብሔርን ጠየቀው። ጌታዬ ሆይ ዝናማትን ቢዘንቡለት አንድ ገበሬ ጠየቀኝ፣ ዝናማት ይዘንባሉ አይዘንቡም? እስኪ ፈቃድህ ምንድነው አለ። ሂድና ለዛ ገበሬ እንዲበለው ዝናብ አይመጣም አትጠብቅ በለው። ምን አይመጣም? ወንዶች አትሰሙ። ምን አይመጣም? ማን ነው እንዲህ አለ? ሰው ቢሆን አንተ ባልከው ነው ይባላል። እግዚአብሔር ካላለ ነው። ያ ጻድቅ ሰማ። ምን እንዳለ ታውቃላችሁ? ያ መጣና ዝናብ አይዘንብም ብሏል እግዚአብሔር አለ። ይሄ ሰው ወደ ቤቱ ሄደ። እናንተ ብትሆኑ ምን ታደርጋላችሁ? አሁን እኮ ተስፋ ለመቁረጥ ቅርብነን ማርያም። ብዙ ሰው ወገኖቼ ባካችሁ፣ ሰይጣን ሀብታችሁን ይቀማችሁ፣ ጤናችሁን ይቀማችሁ፣ ኑሯችሁን ያበላሽባችሁ፣ ተስፋችሁን ግን እንዳይቀማችሁ ተጠንቀቁ። ተስፋ ትልቅ ሀብት ነው። ተስፋ ነገን በእግዚአብሔር የምናይበት፣ ዛሬን ሳይሆን ነገን የምንመለከትበት፣ ሰይጣን አይናችን የሚሸፍንበት የጽልመት እጁ ተስፋ ማስቆረጥ ነው።
እግዚአብሔር ተስፋ ከመቁረጥ ሁላችን ይጠብቀን። ይሄ ሰው ወደ ቤቱ ሄደ። ሚስቱን በበነገቱ ተነሻላት። ዘር ይዞ ወደ ውጭ ወጣ። የት ልተር ልዘራው እንዴ? ዝናብ ሳይዘንብ በደረቁ እግዚአብሔር ምንድነው ያለ? ይዘንባል ነው አይዘንብም? ምንድነው ያለው? አይዘንብም። ታዲያ ለምን ትወጣለህ እንዴ አለ ይሄ ገበሬ። እንዴት ትሄዳለህ? ቤት ሙሉ ልጅ ሰጥቶኝ ምን ይብላ ብሎኝ ነው አለ። እስኪ ማርያምን በሉ ምን ሰጥቶኝ? ውለድ ብዙ ተባዙ ያለ ጌታ ነው። ላያኖረኝ ፈጥሮኛል ወይ? ባልጸልይ ፍጥረቱ ስለወርክ ይመግበኛል። መግቦቱ በፈጣሪነት መግቦት አለ፣ የአባትነት መግቦት አለ፣ ሶስተኛው የንጉስነት መግቦት አለ። ፍጥረቱ ነኝ። ላያኖረኝ ውለድ ለምን አለኝ? ነይ ዝም ብለሽ ሆኖ ሲዘራው አለ። ማታ እግዚአብሔር አይ አባታችን እጀ ሰፊ ነው። ሰሞኑን በማርከፍከፉ ቤቱን ዘግቶ የተኛ ስንት ሰው አለ? ቬንትሌተር አጥፍታችሁ አልተኛችሁ? የአንድ ቀን ካፊያ ቅዝቃዜው መጥቶ ሙቀትን አላራቀም። አንዴ ሲመጣ እኮ አምላክን አይቸግረው። መጣና ማታ ይህን ዝናብ ሲያወርደው አደረ። ኧረ ክብር ምስጋና ለእስራኤል አምላክ። አዎ ያ ጻድቅ ወደ ጌታ ቀረበ። ጌታዬ አይዘንብም አላልከኝም? አዎ ብያለሁ። እንዴት ዘነበ? ሲያምነኝ ምን ላድርግ አለ ጌታ። እስኪ በሉ በማርያም በሉት በሞቴ ምን ሲላይ ምን ላድርግ እንበለው እስኪ። በማመን ውጡ። ፈጥሮኛል፣ አባቴ ነው። አዎ ልጅ ለአባቱ እንደሚያስብ ከአባት በላይ አባት የሆነ ጌታ ያስብልኛል በሉ። ልባችሁ ይሙላ አይታወክ። በዮሐንስ 14 ላይ እመኑ ይላል አይደል? በእኔ እመኑ በአባቴ እመኑ። ልባችሁ አይታወክ፣ አትጨነቁ። አባት በሉ እስኪ። ልክ ማቴዎስ 17 ላይ የሚላል እንደ ሕፃናት ካልሆናችሁ የእግዚአብሔርን መንግሥት አትወርሱም። እንደምን ካልሆናችሁ? ልጅ አባቱ ሰርቆም ሰርቶም ያምጣ ስለሚበላው አይጨነቅም። ስለምትበሉት ምችሉትን ያክል ሰርታችሁ ከኔ ጠብቁ ማለት እኮ ነው። ነገን እያሰባችሁ ዛሬን አንቆዝም። ዛሬን እንኑር፣ ዛሬን እንስራ። ነገን እግዚአብሔር ያውቃል ማለት እንልመድ። በማመን እንድንወጣ እግዚአብሔር ይርዳል። ወደ ርዕሴ ለመሄድ ትምህርቴን ሰብሰብ ላድርገው እና ባለማመን ወጡ። በተለይ የሚገርማችሁ መና ከሰማይ አውርዶ፣ መና ከምን አውርዶ በሉ በማርያም ከምን አውርዶ? ከሰማይ ውስጥ አዝመራ ሳይኖር እግዚአብሔር የት ታመጣለህ አይባልም። መና ከሰማይ አወረደ። 7 ደመና ጋረደ። አንዱ ምንጣፍ ሆነ፣ አንዱ በቀኝ አንዱ በግራ፣ አንዱ በፊት አንዱ 3 ቀን በፊት ሄዶ መንገድ ያጸዳል። እንዲህ አድርጎ ሲመራቸው ምን አሉ መሰላችሁ? አሁን እግዚአብሔርና ሙሴ እኮ የሚመግቡን ደጋ ሀገር ላይ ስለሆነን ነው። ምን ላይ ስለሆነን? በማርያም ተናገሩ። ምን ስለሆነን? በረሃ ቢሆን ኑሮ ውሃማ አያገኝም ደመናም አይጋርድንም ብለው ሲያስቡ ጌታ ወደ በረሃ እንዲያወርዳቸው ሙሴን አዘዘው። በዛ አለት ላይ ውሃን አፈለቀ። ይህን ቃል እስኪ በሉ ከአለት ላይ ምንን ያፈለቀ? አያችሁ እግዚአብሔር ምን ላይ ነው የሚል? ደረቅ መሬት አይደለም እላችሁ። ምን ላይ? ደረቅ ድንጋይ ውስጥ እግዚአብሔር ምን አለው? ውሃ አለው። ምን ውስጥ አልኳችሁ? ይህ ታምር እኮ ባይምሯችሁ እስኪ መጽሐፍ ቅዱስ ስታነቁ መመሰጥ ይልመድባችሁ። ዝም ብሎ ማንበብ እኮ ቀላል። ከደረቅ ድንጋይ ውስጥ እግዚአብሔር ውሃ አለው። ከምን ውስጥ አልኳችሁ? ካለት ላይ ውሃን ያፈለቀ። 60 70 ያነሰው የሚከተላቸው ሐዋርያው ጳውሎስ እንዲህ ይላል፣ ሁሉም ሲከተላቸው ከነበረው አለት ውሃ ጠጡ። ምን ሲላቸው አለት? ያ ሲከተላቸው የነበረው አለት ይላል ክርስቶስ ኢየሱስ ነው። ሲመቱት ውሃ የሰጠ ሲደበድቡት የሚያደርጉትን አያውቁም ይቅር በል ያለ ምሕረትን የሰጠ ማለት ነው። የሚገርማችሁ ይህን ድንጋይ ወደ ኢየሩሳሌም ወስደው የጌታን ቀብር ዘግተውበታል። እንደምን ቆያችሁ? አሁንም ወደ ርዕሴ ልሂድ። አዎ በበረሃ ወስዶ አይመግበንም ብለውት ነበር። በረሃ ላይ ወሰደ፣ ውሃን ማጠጣት ጀመረ። 40 ዘመን አስተኝቶ አበላቸው። ስንት ዘመን? በማርያም ንገሩኝ፣ ስንት ዘመን? አይ ግብፅ ውስጥ እረፍት ነበራቸው የላቸውም? በሉ እረፍት ነበራቸው፣ አርፈው አያውቁ። አሁን ግን ጌታ 40 ዘመን ያሳረፋቸው፣ ካሳቸው፣ ቁጭ አድርጎ መገባቸው። እግዚአብሔር የካሳ ዘመናችሁን ያድርስላችሁ። የተገፋችሁ፣ የተጠላችሁ፣ የተናቃችሁ የምትከብሩበትን የካሳ ዘመን እግዚአብሔር ይስጠን። የተናቅንበትን ዘመን አይቶ እግዚአብሔር የካሳ ዘመን ይስጠን። 40 ዘመን አስተኝቶ መገበ፣ ሳይዘሩ ሳያጭዱ። እንዲህ ሲመግባቸው እና በማጉረምረም በዘኍልቍ ምዕራፍ 21 ቁጥር 7 ላይ ይህን ቀላል እንጀራ ተጸየፍነን ብለው ከሰማይ የወረደ እንጀራ ሲሰለቻቸው ሲያጉረመርሙ እግዚአብሔር ተቆጣ። ሲያጉረመርሙ በሉ እስኪ ማን ተቆጣ? አሁን ማናጉረመርምበት እንዲያው አለ። ቅድም መምህር ሲያስተምሩ ሰምታችኋቸዋል።
እንደምን ቆያችሁ? ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 10 ላይ እንዲህ ይላል፣ ከእግር ጥፍር እስከ ራስ ፀጉር ድረስ ሕመምተኛ ሆኑ። እስኪ በሉ ከእግር ጥፍር እስከ ራስ ፀጉር ምን ሆኑ? እኛን አይመስል? አሁን ያልታመምነው ምን አለ? ልጠይቃችሁ፣ እንዴት አደራችሁ? ስራ እንዴት ነው? አይሽት የስራን ነገር አትጠይቀኝ። ትዳር እንዴት ነው? አይ የዘንድሮ ትዳር እነዚህ እኮ ሰላሙ እንዴት ነው? ያገሩ የሰላሙን ነገር ተወው። ሁሉ ነገራችን ቁስል እኮ ነው። ያልታመምነው ምን አለ? ስንጠይቅ ሁሉ ምናመሰግንበት አጣን። ማርያም ሁሉ ነገራችን ሕመምተኛ። አረ እግዚአብሔር የሰላም አምላክ ከቁስላችን ይፈውሰን። በቃችሁ ይበለን እግዚአብሔር። ተመስገን የምንልበት ሕይወት እግዚአብሔር ይስጠን። አመስግኑ ባካችሁ። ማርያም በሕይወታችሁ ነው ያልኩት፣ በትዳራችሁ እግዚአብሔርን ተመስገን ማለት ልመዱ። አዎ ቢከፋ ክፉ ቀን ውስጥ ናችሁ ተመስገን ማለት እንልመድ። ያልጠፋ ነው በእግዚአብሔር ምሕረት የተነሳ ነው ማለት እንልመድ። እንደ ኤርምያስ በመከራ ሀገር ሆኖ ምን ይላል? አሁንም ያልጠፋ ነው ከምሕረቱ ነው አለ ኤርምያስ 3:26 ላይ ሰቆቃ ኤርምያስ። አሁንም በምሕረቱ ያለው በደሉ ምሕረቱን አይቶልን ነው ማለት እንልመድ። በሁሉ ነገር ከማማረር እግዚአብሔር ያወጣል። ተመስገን ሥላሴ በሉ እስኪ። ኑሮ እንዴት ነው? ተመስገን ሥላሴ በሉ። ጤና እንዴት ነው በሉ። እንደዛ ነው ይሻል። አዎ ሲያጉረመርሙ እግዚአብሔር አይወድም። አዎ ሲያጉረመርሙ እባብ መጣ፣ ነዝር ይባላል። መጣና ሰኮናቸውን ነደፋቸው። ብዙዎችም ሞቱ፣ ብዙዎችም አልጋ ላይ ወደቁ። ይሄኔ ሕዝቡ በአንድነት እንዲህ አሉት፣ ሙሴ ጸልይ ለነ ሀበ እግዚአብሔር ከመ ያርቅ ለነ አከይስተ። ሙሴ ሆይ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። እስኪ በሉ ሙሴ ሆይ። ማይናገር ሰው አለ? ማርያም አውቃችሁ ሙታችሁ እስኪ መስክሩት። ከተቀነዩ ለእግዚአብሔር በፍርሃት ዋጋ የሚሰጥ እግዚአብሔር ነው። ፕሮቶኮልን አትጠብቅ እንደሚልኮን በክብሩን አዋርድ። ሙሴ ሆይ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ምን በልልን። ለምን ራሳቸው ይጸልዩ? እየሰማችሁ ነው? ለምን ራሳቸው ይጸልዩ? የነሱ አፍማ በድሏል በማጉረምረም፣ የነሱ አፍማ በኃጢአት በድሏል፣ የነሱ አፍማ በክፋት በድሏል። አሁን እንጸልያለን እኮ ቅዱሳን ስለኛ ማልዱልን። ስለማን ማልዱልን? በሉ ተናገሩ። ስለማን ማልዱልን? አዎ ከኛ ይልቅ ቅዱሳን ለእግዚአብሔር ቅርብ ናችሁ። የተሰጣችሁ ኪዳን አለ፣ ኪዳኑን የማያጥፍ ምን አለች ሩት? ምን አለች? ያው ምሕረቱን በሙታንና በሕያዋን ላይ ያደረገ እግዚአብሔር ይመስገን አለች። እስኪ በሉ ምሕረቱን በሉላችሁ በሕያዋንና በሙታን ላይ። የእግዚአብሔር ምሕረት በሕያዋንም ማለት በሕይወት ባሉትም በሞቱትም ላይ ነው። ለሞቱትም ምሕረት አለ። እስከ መቼ? እስከ ዕለተ ምጽአት። አሁን ይግባ ያለ በነገራችሁ ላይ እስከ ዕለተ ምጽአት እግዚአብሔር ይምራል። ከፍርድ ቀን በኋላ መውጣት መግባት እስከሌለበት ለሙታንም እግዚአብሔር ምሕረት ያደርጋል። እንደምን ቆያችሁ? ጸልይልን አሉት። ሙሴ ሲጸልይ እግዚአብሔር አዘዘው። እባብ የነሐስ እባብ ስራ። እንደምን ቆያችሁ? ልብ በሉ። የምን እባብ ስራ? የነሐስ እባብ በሉላችሁ። የምን እባብ? እባቡ የነሐስ እባብ እንዴት ነው የሚሰራው? እሳት ውስጥ ገብቶ ምን ውስጥ ገብቶ? ምስጢር ስላለው ነው ያዙኝ። ምን ውስጥ ገብቶ? እሳት ውስጥ የገባው ዝም ብሎ እባብ ይሆናል? መደብደብ አለበት አይደል? አዎ መቀጥቀጥ አለበት። እሳት ውስጥ ገብቶ ምኑ ገብቶ? ተቀጥቅጦ የእባብ ምስል ይዞ ከፍ አድርገህ ስቀለው። ምን አድርገህ ስቀለው? በዓላማ ላይ ስቀለው። ዓላማ ማለት አሁን እኛ ስንመጣ መስቀል ማለት ነው። ከፍ አድርገህ ሰው በሚያይበት ቦታ ስቀለው። እንደምን ቆያችሁ? ማን በሚያይበት? ሰው በሚያይበት። እባብ የበላው ትክክለኛው እባብ የበላው አንተ የሰራኸውን የናስን እባብ ሲያይ ይድናል ተባለ። እንደምን ቆያችሁ? ከልብ ስሙኝ። እባብ የነደፈው በሉ ሙሴ የሰራውን የናሱን እባብ ሲያይ ምን አለ? ዳነ። ድንኳን ውስጥ የተኙ ዳስ ውስጥ የተኙ ደግሞ አሉ። ሲደበደብ ድምፅ ያወጣል። የተኙት ደግሞ ድምፁን ሲሰሙ ዳኑ። ምኑን ሲሰሙ ዳኑ? ድምፁን ሲሰሙ ዳኑ። እባብ የበላው በምን ዳነ? በሏ ንገሩኝ። እባብ የበላው በምን ዳነ? ዛሬ ኧረ በማርያም መስክሩት በሞቴ ይህ ቅዱስ ቃል ነው። እባብ የነደፈው በምን ዳነ?
ሙሴ የሰራውን የምኑን እባብ? በነሐሱ እባብ ዳነ። በምኑ እባብ ዳነ? የነሐሱን እባብ በማየት የነሐሱን እባብ በመስማት ዳነ። ይሄ ምሳሌ እንደምን ቆያችሁ? ልምጣ መድኃኔ ዓለም ክርስቶስ ለኒቆዲሞስ እንዲህ አለው። ይኸውላችሁ የዮሐንስ ወንጌል ምዕራፍ 3 ቁጥር 14 የትምህርት የመጨረሻ ነው። በሙሴም በምድረ በዳ አለ። እስኪ በሉ ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምኑ በምን የሚያምኑ? የሚያምኑ ሁሉ የዘላለም ሕይወት እንዲኖረው የምን ሕይወት እንዲኖረው? እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ሙሴ በምድረ በዳ የሰቀለው ያ የነሐስ እባብ ተሰቅሎ እባብ የነደፋቸው እንዳዳነ እንዲሁ እንደዚሁ መርዝ የሌለው እባብ የተባለ ኢየሱስ ክርስቶስ ነው። እስኪ በሉ መርዝ የሌለው እባብ ማን ነው? አዎ ይህ ምሳሌው ብዙ ነው። ከሰዓትም አኳያ አልዘረዝረው። አንዱን ምሳሌ ልንገራችሁ። እስራኤላውያን የአዳምና የሔዋን ምሳሌ ናቸው። እስኪ በሉ እስራኤላውያን የማንና የማን? ነዝር የተባለው እባብ የወረደው ምን አድርገው ነው? አጉረምርመው በሉኝ። ምን አድርገው ነው? ያለዋቸው አልበቃቸው ብሎ ይህን ቀላል እንጀራ ተጠየፍነን ብለው በማጉረምረም ውስጥ ነው። እስራኤላውያን የማን ምሳሌ ናቸው አልኳችሁ? የአዳምና ሔዋን ክብራቸውን ያጡ ምን ሆኑ? ምድራዊ ንግስና፣ ምድራዊ ንግስትነት፣ ምድራዊ ንጉስነት አለበቃቸው ብለው ማለት ባላቸው አረካ ብለው እስራኤላውያን የነደፋቸው እባብ ነው። ምንድነው የነደፋቸው? አዳምና ሔዋንን መርገምን ያሰራቸው የኃጢአት የሴት ምክንያት የሆናቸው የጸበለስ መብላት መቅጠፍ ወደ ምድረ ፋይ የመሰደድ ምክንያት የሆናቸው እባብ የተባለው ዲያብሎስ ነው። እንደምን ቆያችሁ? አሁን ሌላውም በተርጉማን ወንጌሉ ብዙ ብሎታል። እባቡን ያዩት ዳኑ። እስኪ በሉ እባቡን ያዩት የነሐሱን እባብ ያዩት ምን አሉ? አሁን ወንጌሉ ላይ የተቀመጠው የነሐሱን እባብ ያዩት ዳኑ የተባሉት ሐዋርያት ናቸው። እናንተ ያያችሁትን ሊያዩ ብዙዎች ጓጉተው ነበር አለ ጌታ ወንጌል። እናንተ የሰማችሁትን ሊሰሙ ብዙዎች ጓጉተው ነበረ። አየ እነርሱ ነቢያት የጓጉለትን ያዩ ክርስቶስን ያዩት የነሐስ እባብ የተባለው መርዝ አልባው እባብን ያዩት ሐዋርያት ምሳሌ እንደሆነ ይነገራል። ድምፁን የሰሙት ከሐዋርያት በኋላ የሚመጡት እስከ ዕለተ ምጽአት የሚመጡት የሊቃውንት ምሳሌ መሆኑ ቀጥታ ይነግረናል። አንዱን ብቻ ልንገራችሁና ትምህርቴን ልጨርስ። መርዝ አልባው እባብ እስኪ በሉ ኢየሱስ ክርስቶስ ነው በሉ። የነሐሱ እባብ እንዴት ሆኖ ነው የተሰራው? እሳት ውስጥ ገብቶ ምን ውስጥ ገብቶ? ተደብድቦ እሳት ውስጥ ገብቶ ማለት እሳት የተባለው ይላል አባቶቻችን ስጋዌውን ነው። ስጋ መልበሱን ሰው መሆኑን ከሰማየ ሰማያት ወረደ። እስኪ በሉ በምድር የለም አይባልም። እርሱ ምኑ ስፉ ነው። ከሰማይ ወረደ ማለት ሰው ሆነ ማለት ነው። ምን ሆነ ማለት ነው? እስኪ ሰው ሆነ በሉ። ከሰማይ ከወረደው በቀር ማለት ወልደ እግዚአብሔር ሰው ሆነ ማለት እኮ ነው። ወልደ እግዚአብሔር የኛን ባህሪ ያደረገ የማይሞት ረቂቅ መለኮት የሚሞት ስጋን ገንዘብ አደረገ። ዘላለማዊ ብሎ የማይል የሚባል ዘመን የማይቆጠርለት እድሜ የሚቆጠርለት የ33 ዓመት ወጣት ጎልማሳ ሆነ ማለት ይኸውላችሁ ወገኖቼ፣ የትምህርቴ ዋና ጨብጥ ነው። ስሙኝ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጨረሻ መልእክቴ ነው። ስሙኝ፣ እሳት የተባለ ይኸውላችሁ ሰው መሆኑን ምን መሆኑን? አዎ የነሐሱ እባብ እሳት ውስጥ ገብቶ ተደብድቦ ማለት ነው። ሰው ሆኖ የተደበደበ መርዝ የሌለው መርዛሙ እባብ አዳም ነው። እስኪ በሉ መርዛሙ እባብ ማን ነው? አዎ ባህሪው የጎሰቆለ አዳም ሲረገም ታውቃላችሁ። እሾህ አሜከላ ያብቅልብህ። እስኪ በሉ ምድርም በሉላችሁ በሉ ድምጻችሁ ይሰማ። ምድርም በሉ አሁን እሾህ አሜከላ ምን ይበልብህ? ምድር የተባለ የአዳም ሰውነት ወምድርኒ ትገብር ፋሲካ እንላለን። ወደ ኋላ እንመጣበታለን። ምድር የተባለው የአዳም ሰውነት አዎ እሾህና አሜከላ የተፈጠሩ በዕለተ ሰሉስ ነው። አዲስ እጽዋት አይበቅሉ ፍትወታት በገነት ውስጥ እያለ አራቱ ባህሪያት ተስተካክለው ተስማምተው ይኖር ነበር። ፍትወት ይሰልጥንብህ። የዝሙት ስልጦት፣ የንዴት ፍትወት፣ የኃጢአት ፍትወት፣ የክፋት ምኞት የሚስማማ ሁን።
ባንተ ላይ ተስማምቶ የነበረው ባህሪያት ባንተ ላይ ያምፁብህ ማለት እኮ ነው። ከቃሉ ጋር ናቸው ወገኖቼ። አዎ ምድር በተባለው ባህሪ ይጎስቁል። ይኸውልህ ባህሪው የአዳም ባህሪው ሞትን እግዚአብሔር አልፈጠረው። ማን አልፈጠረው? አዎ የሚሞት ሥጋ ለብሷል፣ ባህሪው ጠራው ይላል መጽሐፍ። ብረት መሬት ቢወድቅ ይዝጋል፣ የብረት ባህሪው። እንጀራ ተጋግሮ ቢሰነብት ይሻጋል፣ የእንጀራው ባህሪ ሻጋትን ያመጣል። የአዳም ባህሪ ሞት የሚስማማው ነውና በባህሪው ይኸውላችሁ ከልብ እንድሰሙኝ ይፈልጋለሁ። ሞትን እግዚአብሔር አልፈጠረውም፣ ጠራው። መዋት የሆነ ባህሪው ጎሰቆለ፣ ኃጢአት በቀለበት፣ ክፋት አነከዘው፣ ባህሪው ጎሰቆለ፣ ሰላም አጣ፣ ተቅበዝባዥ ሆነ፣ ከገነት ወጣ። የወደቀ እኔ መምህር ኤፍሬም ቢናገሩ ደስ ይላል። ሶሻል ሚዲያውን አጨናንቆት የነበረው የወደቀ ባህሪ ከገነት ወደ ምድረ ፋይዳ የወደቀ ከክብር ወደ ሐሳር የመጣ የተዋረደ ሆነ። ወገኖቼ እንደምን ቆያችሁ? አይ መርዘኛው እባብ ማለት ሞት ይላል ሐዋርያው ሲናገር። ሞት በሉ እስኪ ትምህርቴን ጨርሻለሁ። የመጨረሻ ሐሳብ ነው። በሉ ሁላችሁ ሞት በአንድ ሰው ምክንያት ወደ የት መጣ? ወደ ምድር መጣ። ሕይወት ባንዱ በክርስቶስ ምክንያት መለሰን። አይ ሞት አለ መርዝ ያለው ጥንተ አብሶ የዘራት አዎ በደልን መጎስቆልን ክብር ማጣትን መርዘኛው እባብ ይባላል። አዳም መርዝ የሌለው እባብ የወደቀውን ኃጢአት ያደረገውን ንጹሕ ባህሪ ጌታ ገንዘቡ አደረገ። ከቃሉ ጋር ናችሁ። ከራሱ ጋር ከአባቱ ጋር አስታረቀን። የአዲስ ኪዳን መካከለኛ ሆነ። ራሱን የእኛን ሥጋ ለበሰ። አሁን ለምን ክርስቶስ መጣ የሚለውን ሰዓት ቢኖረኝ ማብራራት ይችል ነበር። በተለይ ሌላ እምነቶች እግዚአብሔር ሳይወለድ ማዳን አይችሉም። ይችላል አይችልም? ሰው ሳይወልድ ማዳን ይችላል አይችልም ነበር? ይችላል፣ ይችል ነበር። ለምን ሰው ሆነ? እንደው ሌላ ጊዜ እግዚአብሔር በፈቀደ አባቶቻችን አመስጥረው ያስተምሩናል። ገንዘባችን ለበሰ። መርዝ ያለው እባብ አዳም ነው። እስኪ በሉ መርዝ ያለው እባብ፣ መርዝ የሌለው እባብ፣ ኃጢአት የሌለበት ለባህሪው ኃጢአት የማይስማማው ክፋት የሌለበት የአዳምን ክፋት የአዳምን ኃጢአት ይዞ በቀራንዮ ላይ የዋለ። በምን ላይ የዋለ? በሞቴ ይህን ፍቅሩ መልሱት። በምን ላይ የዋለ? የነሐሱ እባብ ተደብድቦ ነው እየተደበደበ 6666 ጊዜ የተደበደበ 570 ወታደሮች እየተፈራረቁ የገረፉት። ስንት ወታደር? 5700 ወታደር እየተፈራረቁ የደበደቡት። አጥንቱ የተቆጠረው ስጋው በየቦታው እየተቆራረጠ የወደቀው የሾህ አክሊል የደፋው እናየው ዘንድ መልክና ውበት የለውም የተባለ የአዳምን ኃጢአት ይዞ በቀራንዮ ላይ የተሰቀለ በደል ሳይኖርበት ከበደለኞች ጋር የተቆጠረ በቀኝ ያለው ወንበዴ በግራ ያለው ወንበዴ እሱማ ከሁሉ የበለጠ ወንበዴ እንዲባል በደል ሳይኖርበት ከበደለኞች ጋር የተቆጠረ መርዝ የሌለው ኃጢአት የሌለበት ንጹሕ ባህሪ ኢየሱስ ክርስቶስ በደለኛ የተባለ ክፋት ሳይኖርባት ክፋተኛ የተባለ የኛን ካጋንንት ጋር መረገጥ መዋረዳችንን ሊያቀልልን እርሱ ከበደለኞች ጋር የተቆጠረ አምላክ ይኸውልህ በቀራንዮ ምን አለ? ነፍሴን በአንተ እጅ ሰጠሁ አለ። መጨረሻ ላይ እስኪ በሉ አባት ሆይ ነፍሴ በእጅ ሰጠሁ። ነፍስን አጋንንት ይቀበሏት ነበር። ከዚህ ቀን ጀምሮ ነፍሳችሁን መላእክት ይቀበሏታል አለ። ከጎኑ ፈሰሰ። 9 ሰዓት ላይ ሎንጊኖስ መጥቶ በስጋ በሞተ ጊዜ የመለኮት የተዋህደው ስጋን ሲወጋው ደምና ውሃ ፈሰሰ። ቤተ ክርስቲያን ያኔ ተገኘች። ከቃሉ ጋር ናችሁ? አዎ ቤተ ክርስቲያን ያኔ ተገኘች። የምንድንበትን ልጅነት የምናገኝበትን ሕይወትን ሰጠን። ኃጢአት የሌለበት ርኩሰት የሌለበት በሞቱ ሕይወትን ያደለን ንጹሕ ጌታ በደለኛ ተብሎ ኃጢአተኛ ተብሎ ከኃጢአተኞች ጋር ተቆጥሮ የኛን በደል በቀራንዮ እንደ ብራና ተወጥሮ እርሱ በደለኛ ተብሎ ነፃ ያወጣን አምላካችን መርዝ አልባው እባብ ነው። ፍቅሩ ይደርብን። ወስብሐት ለእግዚአብሔር።